ለኢትዮጵያውያን የእድገት ተስፋና የኩራት ምልክት የሆነው የዓለማችን ረጅም ወንዝ አባይ ከጥንት ጀምሮ የሰውን ልጅ ቀልብ እንደሳበ ዛሬ ላይ ደርሷል። መጋቢት 24 ቀን 2003 ዓመተ ምህረት ደግሞ ከናይል ወንዝ 86 በመቶ ውሃ የምታመነጨው ኢትዮጵያ በረጅም ወንዝ ላይ ታላቁ የኢትዮጵያ ህዳሴ ግድብ ለመገንባት የመሰረት ድንጋይ ስታስቀምጥ የዓለምን ትኩረት ከመሳብ አልፎ የምስራቅ አፍሪካ የፖለቲካ ትኩሳት መለኪያ ሆነ። ዓለም አቀፍ የመገናኛ ብዙሃን ተቋማትም ትኩረታቸውን በዚህ ግድብ ላይ አደረጉ። The multi-million-dollar Ethiopian Grand Renaissance Dam. Controversial mega dam on the River Nile. Ethiopia, Egypt and Sudan. Ethiopia's recent announcement of building the Renaissance Dam, the largest hydroelectric power generating plant in Africa. በግድቡ መገንባት አንድ ምጣኔ ሀብታዊ ጥቅማችን ሁለቱም ፖለቲካዊ ተቀባይነታችን ይነካል ያሉ የታችኛው የተፋሰስ ሀገራትም ገና ከጅምሩ የተለያዩ ጥያቄዎችን ማንሳት ጀመሩ። ግድቡ ለተፋሰሱ ሀገራት ዘርፈ ብዙ ጥቅም እንዳለው የምታምነው ኢትዮጵያ ታዲያ የግድቡን ፋይዳ ይመለከተኛል ለሚሉ ሀገራት ሁሉ ማስረዳት ቀጠለች። ግብጽና ሱዳን የህዳሴ ግድብ ሲጀመር ነው ኢትዮጵያ መንግስት የጋበዛቸውና ኑና አብረን እንያላቸው። ይሄ ሱዳንም አርጎት አያውቅም፣ ግብጽም አርጎትም አያውቅም። ሌላም ጎረቤት ሀገር ግድብ ሲሰራ ኢትዮጵያን ጠርቶ እስቲ እንዋይ ያለበት ወቅት የለም። ገና ግድቡ በተጀመረ የወራት ዕድሜ ውስጥ ግብጽ፣ ሱዳንና ኢትዮጵያ የቴክኒክ ኮሚቴ አዋቅረው ከተለያዩ ሀገራት ከተወጣጣ የባለሙያዎች ቡድን ጋር በመቀናጀት የግድቡን ተጽዕኖ ማጥናት ጀመረ። የባለሙያዎች ቡድን በ2005 ዓመተ ምህረት የጥናት ውጤቱን ይፋ አደረገ። ግድቡ በተፋሰሱ ሀገራት ላይ የሚያሳድረው ጉልህ ተጽዕኖ እንደሌለም ጥናቱ አስረዳ። ይሁን እንጂ ግብጽ ጥናቱን እንደማትቀበል አስታወቀች። እንዲያውም የወቅቱ የሀገሪቱ ፕሬዝዳንት መሐመድ ሙርሲ በቴሌቪዥን መስኮት ብቅ እያሉ ዛቻ መሰል ቃላትን መናገር ጀመሩ። ጉዳዩን ወደ ዓለም አቀፍ ፍርድ ቤት እንደሚወስዱትም ተናገሩ። ኢትዮጵያ የግድቡ ስራ በግብጽም ሆነ በሱዳን የውሃ ድርሻ ላይ የጎላ ጉዳት እንደማያደርስ ጥናቶችን ዋቢ አድርጋ እየገለጸች ከታችኛው የተፋሰሱ ሀገራት ጋር ለመደራደር ሁልጊዜም ዝግጁ ስለመሆኗ ደጋግማ በመግለጽ የግድቡን ግንባታ አጠናክራ ቀጠለች። በ2006 ዓመተ ምህረት የሶስቱ ሀገራት የውሃ ሚኒስትሮች በሱዳን ካርቱም ተገናኝተው የባለሙያዎች ምክረ ሀሳብ ተግባር ላይ ስለሚውልበት ጉዳይ መከሩ። ይሁን እንጂ መስማማት ሳይችሉ ቀሩ። ሚኒስትሮቹ በሱዳን ካርቱም፣ በግብጽ ካይሮና በኢትዮጵያ አዲስ አበባ ተከታታይ ውይይቶችን ቢያካሂዱም ግብጻውያን የታላቁ የኢትዮጵያ ህዳሴ ግድብን ጠቀሜታ ለመረዳት ዝግጁ አልነበሩም። ኢትዮጵያ ጥረቷን ቀጠለች። በ2007 ዓመተ ምህረት መግቢያ ላይ ለግብጽና ሱዳን የውሃ ሚኒስትሮች የግድቡን የግንባታ ሂደት አስጎበኘች። ድርድርና ውይይቱ ቀጠለ። ግብጻውያን ግን አሁንም እውነታውን መቀበል አልዋጥ አላቸው። እንዲያውም በ2010 ዓመተ ምህረት የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ የዓለም ባንክ በግድቡ ጉዳይ አደራዳሪ ሆኖ እንዲቀርብ ሐሳብ አነሱ። ታላቁ የኢትዮጵያ ህዳሴ ግድብ የተፋሰሱ ሀገራት ጉዳይ ብቻ መሆኑን የምታምነው ኢትዮጵያ ግን ሐሳቡን ውድቅ አድርጋ ፍላጎቷ በጋራ ማደግ ብቻ ስለመሆኑ አስረዳች። የኢትዮጵያ ፍላጎት የኢትዮጵያን የመብራት የኢኮኖሚ ጥያቄ የሚመልስ፣ የሱዳንን ስጋት የሚቀንስ፣ የግብጽን ስጋት የሚቀንስ፣ በቀጠናችን ሰላምና ብልጽግናን የሚያመጣ፣ ኢነርጂውን ቢመረት በጋራ የምንጠቀምበት፣ ውሃም ችግር ካለ የተወያየ መንፈታበት ሰላማዊ የልማት ጉዞ እንዲሆን እንፈልጋለን። ለዚህም እየሰራን እንገኛለን። በሰኔ ወር 2010 ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድ ግብጽን ጎበኙ። በጉብኝታቸውም ታላቁ የኢትዮጵያ ህዳሴ ግድብ ለግብጻውያን ያለውን ጠቀሜታ አስረዱ። የግብጽ መሪዎች አእምሮ ግን አሁንም እውነታውን ለመቀበል ዝግጁ አልነበረም። በ2011 ዓመተ ምህረት አሜሪካ በአደራዳሪነት እንድትቀርብ ጠየቁ። የአሜሪካን አደራዳሪነት ያልተቀበለችው ኢትዮጵያ አሜሪካና ዓለም ባንክ በታዛቢነት እንዲሳተፉ በመስማማት ወደ ውይይቱ ገባች። እዚህ ላይም ሁኔታዎች ተለዋወጡ። በታዛቢነት የገባችው አሜሪካ የውሳኔ ሐሳብ አርቅቃ ሀገራቱ እንዲፈራረሙ ጠየቀች። ግብጽ ሐሳቡን ተቀብላ ስትፈርም ኢትዮጵያ ግን ውሳኔውን ውድቅ አድርጋ በቀሪ ድርድሮችን እንደማትሳተፍ በማሳወቅ ጉዳዩ በአፍሪካ ህብረት እንዲታይ ሐሳብ አቀረበች። ግብጽ ጉዳዩን ወደ ጸጥታው ምክር ቤት አደረሰችው። Mr. President, we are dealing with a hydroelectric dam project which is not the first of its kind in Africa or in the world. ወደ አሜሪካ የመውሰድ ወይም ዩናይትድ ኔሽንስ ሴኩሪቲ ካውንስል የመውሰድ ጉዳዮችን በበቂ ሁኔታ በማብራራት የኢትዮጵያን ፍላጎቶችና ትክክለኛ አቋሞች በማስረዳት እስካሁን ድረስ የኢትዮጵያ ኢንተረስት ሳይነካ የሌሎችንም ደግሞ ችግር ውስጥ በማያስገባ መልኩ እየተደራደርን ያለንበት ሁኔታ ነው
እጠይቃለሁ። በግብጽ ፍላጎት ስብሰባ የተጠራው የተባበሩት መንግስታት የጸጥታው ምክር ቤት የህዳሴው ግድብ የሶስትዮሽ ድርድር በአፍሪካ ህብረት እንዲታይ ወሰነ። የአፍሪካ ህብረት በተለያዩ ጊዜዎች ያካሄደው ድርድር ተጨባጭ ውጤት ላይ ባይደርስም የሀገራቱ ድርድርና ውይይት ዛሬም ቀጥሏል። ታላቁ የኢትዮጵያ ህዳሴ ግድብም በተለያዩ ተርባይኖች ኃይል ማመንጨት ከጀመረ 3 ዓመታትን ያስቆጠረ ሲሆን አጠቃላይ የግንባታ ስራውም ወደ ፍጻሜ ደርሷል።